ሰላም ጤና ይስጥልን አድማጭ ተመልካቾቻችን ታህሳስ 2 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። ከውጊያ ባሻገር እንደዚሁ አዳዲስ የሚዲያና የፕሮፓጋንዳ ስምሪቶች ተሰጥተዋል። ከዚህ ጋር በተያያዘ የደረሰኝን አዲስ መረጃ ወደ እናንተ የማደርስ ይሆናል። ፋኖን ከህዝብ መነጠል አለብን በሚል የተሰጠው የፕሮፓጋንዳና የሚዲያ ዘመቻን በተመለከተ ወታደራዊና የብልጽግና ባለስልጣናት በቀጥታ የሚሳተፉበት ነው። በዚህም በተለያዩ አካባቢዎች ስምሪት ተሰጥቷል። ከዚህ ጋር ያለውን ዝርዝር መረጃ በሰዓቱ አደርሳቸዋለሁ። እንዲሁም ደግሞ በተለያዩ አካባቢዎች ተደርጎ ያሉ ውጊያዎችን በተመለከተና በቁጥጥር ስር የዋሉ የብልጽግና ባለስልጣናትንም በተመለከተ እንደዚሁ አዳዲስ መረጃዎችን ከተለያዩ ግንባሮች አሰባስቤያለሁ። የ24 ሰዓት ዝርዝር መረጃዎችን ለማግኘት ቻናሉ ምርጫችሁ ይሁን። እንዲሁም ደግሞ በህወሓት አዳዲስ ውሳኔዎችን አስተላልፏል። ከዚህ ጋር በተያያዘም አዳዲስ መረጃዎችን ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን@gmail.com ላይ ልታደርሱ ትችላላችሁ። በሸዋ፣ በጎንደር፣ በወሎ፣ በጎጃም በሁሉም ቀጠናዎች ያሉ የ24 ሰዓት ዝርዝር መረጃዎችን የምትከታተሉበት ቻናል ነው ኢትዮ ፎከስ። አብራችሁን ስላላችሁ በእጅጉ ነው የማመሰግነው። በርካቶቻችሁ ሀሳብ አስተያየቶችን አድርሳችኋል። ካደረሳችኋቸው ሀሳቦች መካከል ለምሳሌ ፋኖን በተመለከተ እየቀረቡ ያሉ የሚዲያ ትርክቶችና አንዳንድ መልእክቶችን በተመለከተ ይሄ ካውድ ውጭ ነው በሚል ለምሳሌ ፋኖን እንደዚሁ መሪ እንደሌለው ዓላማ እንደሌለው አድርጎ የሚገልጹ ተደጋጋሚ አስተያየቶች እነዚህ ከማን እንደሚሰነዘሩ ይታወቃሉ። ትርክቱም ዋና ዓላማው ይታወቃል የሚል እንደዚሁና በዚህ በኩል ያሉትን ጉዳዮች የተመለከተ አስተያየት ደርሶኛል። አመሰግናለሁ። ትላንትና ባህር ዳር ከተማ እንደዚሁ የፖሊስና የሰላም አስከባሪ የሚሊሻና የአድማ ብተና አባላት እንደዚሁ አዲስ የመኖሪያ ቤት መስሪያ ቦታ ይሰጣል በሚለውና 300 ሺህ ብር የመሬት ካሳና በዝግ አካውንት እንዲያስቀምጡ ጋር በተያያዘ አንዳንዶቹ በእገታና እንዲሁም ደግሞ በዝርፊያ ላይ ተሰማርተዋል፣ ጭንብል ለብሰው በከተማ ውስጥ እየተንቀሳቀሱ ነው የሚለውን ሀሳብ የሚያጠናክር እንደዚሁ ተጨማሪ መረጃዎችን አድርሳቸዋል። ይህንን በተመለከተ ሁሉም አይደሉም የተወሰኑ ናቸው፣ ስለዚህ የተወሰኑ ብሎ ቢገለጽ በሚል ከዛው የሚመጣ ጥቆማ አለ። እንግዲህ ይህንን በተመለከተ ይህንን በአሁኑ ሰዓት ይህንን እየፈጸሙ ያሉ ደረቅ ወንጀለኞች አሉ። በመንግስት በሰጣቸው ህዝብን እንዲጠብቁ በተሰጣቸው መሳሪያ በህዝብ ገንዘብ በተሰበሰበ በሚከፈል ግብር በተገዛ መለዮ ተሽከርካሪ እንዲሁም ደግሞ አጠቃላይ የህዝብ ንብረት በመታገዝ ነው እያደረጉ ያሉት። በሚያደርጉት ላይ እርምጃ እንዲወሰድና ህዝቡ መረጃው እንዲኖረው ነው መረጃው እየደረሰው። አመሰግናለሁ። ተጨማሪም እንደዚሁ አስተያየቶችን አድርሳችኋል። ይህን አጋጣሚ መጠቀም እነሱ ብቻ ሳይሆኑ የብልጽግና ባለስልጣናት በየወረዳው እንደዚሁ ኦዲት የማይደረግ ከፍተኛ በሆነ ሁኔታ የህዝብና የመንግስት ሀብት እንደዚሁ እየተዘረፈ ነው። ገንዘብ ይዘረፋል ለወታደራዊ ስምሪትና ለወታደራዊ ግዳጅ እንዲሁም ደግሞ በወረዳዎቹ በጀት ለወታደራዊ ተሽከርካሪዎች ነዳጅ ግዥ በሚል ከፍተኛ ገንዘብ እየወጣ ነው የሚገኘው። ይሄ ገንዘብ የወታደራዊ አዛዦችና የብልጽግና ባለስልጣናት እየተከፋፈሉት ነው። ኦዲት ሲጠይቅ ለወታደራዊ ለዘመቻ ውሏል በሚል ኦዲተሮች ሁሉ እንዳያዩት እየተደረገ ነው የሚል መረጃ እና ጥቆማም እንደዚሁ አድርሳችሁኛል። ከራያ ቆቦ አካባቢ ጨምሮ በተለያዩ አካባቢዎች ይህ በግልጽ እየተደረገ እንደሆነ የሚገልጹ ጥቆማና መረጃዎችን አድርሳችኋል። በዚህ መንገድ ላለፉት 2 ዓመታት እንግዲህ በክልሉ በጦርነት ውስጥ መሆኑን ተከትሎ ለክልሉ የሚሄደው በጀት ሙሉ በሙሉ ለወታደራዊ አገልግሎት ሲውል አብዛኛው ተዘርፏል ነው የተባለው። ዝርፊያውና ኦዲተሮችን እንደዚሁ ለማጋለጥ በዝርፊያው ላይ የተንቀሳቀሱ ኦዲተሮችን እንደዚሁ ማስጠንቀቂያና ማስፈራሪያ በመስጠት ጭምር ነው ይሄ እየተደረገ ያለው የሚሉ ጥቆማዎችን ማድረሳችሁኛል። በእጅጉ አመሰግናለሁ። ወደ መረጃዎቹ ነው የሚሄደው። በሰዓት እንግዲህ የሰሞኑን በተፈጸመውን የድሮን ጥቃት በተመለከተ የአማራ ፋኖ ህዝባዊ ድርጅት ማብራሪያ ሰጥቷል። ትናንትና መግለጫ አውጥቷል። እንግዲህ ይህንን የድሮን ጥቃቱን ተከትሎ የተለያዩ አስተያየቶች ሲነሱ ነበር። በተለይ በድሮን ጥቃቱ ከተገደሉት ውስጥ የፋኖን አንድነት ለማምጣት ከሸዋ ጎጃም፣ ከጎጃም ጎንደር፣ ከጎንደር ወሎ፣ ከወሎ እንደገና ሸዋ 360 ዲግሪ በእግራቸው በመዞር ይህንን የፋኖ አንድነትን እውን ለማድረግ ጥረት ሲያደርጉ ከነበሩት መካከል ፋኖ ተስፋዬ መካሻ ይገኙበታል። እንግዲህ ከ2 ቀናት በፊት በነበረው ፕሮግራማችን ሙሉ የህይወት ታሪካቸውና የነበራቸውን አስተዋጽኦ በተመለከተ ያው ዝርዝር መረጃ ወደ እናንተ አድርሻለሁ። እሳቸውን ጨምሮ በርካታ ሰዎች መገደላቸው
በተለያየ መንገድ በቁጣም ቀስቅሶ ነበረ። ለዚህ ማን ነው ኃላፊነቱን የሚወስደው በማለትና ይህንን እነዚህ ሰዎች ባሉበትና በታሰሩበት ጥቃት በመፈጸሙ ምክንያት በሚል የተለያዩ ጥያቄዎችም ቁጣዎችም ሲነሱ ነበር። በዚህ በኩል እንግዲህ አፋሕድንና የሸዋ ጠቅላይ ግዛት እዝ ጭምር እንደዚሁ በስም በመጥራት ኃላፊነት መውሰድ አለባቸው የሚሉ ክሶችም አስተያየቶችም ሲቀርቡ ነበር። አፋሕድ በዚህ ጉዳይ ላይ መግለጫ ሰጥቷል። ታኅሳስ 18 ለ19 2018 በተፈጸመው የድሮን ጥቃት በንጹሐን ላይ ያነጣጠረ ጥቃት ነበር ሲል መግለጫ አውጥቷል። የድሮን ጥቃቱ ሲፈጸም በአካባቢው ምንም አይነት ወታደራዊ እንቅስቃሴም ሆነ ወታደራዊ ክምችት የለም። የድሮን ጥቃቱ እየተፈጸመው ሆን ተብሎ በሲቪሊያን ላይ ነው ብሏል መግለጫው። በአማራ ክልል ሰሜን ሸዋ ዞን በቀወት ወረዳ ራሳ ቀጠና ኩሬበረት ቀበሌ እምቧይ ባድ ተብሎ በሚጠራው ቦታ ከምሽቱ 4 ሰዓት ላይ በተፈጸመው 2 ጊዜ የድሮን ጥቃት ነው እንግዲህ ይህ ጉዳት የደረሰው። የድሮን ጥቃቱ በአገዛዙ 30 ንጹሐንን የገደለ ሲሆን 19 የሚሆኑት ከተገደሉት ውስጥ በምርኮ የተያዙ የራሱ የመንግስት ወታደሮች የነበሩና ቀይ መስቀል እንዲረከባቸውና ቀይ መስቀል ወደ ቤተሰቦቻቸው እንዲሸኛቸው ፋኖ ጥሪ ሲያደርግ እየነበረ መሆኑንና እነሱም ወደ ቤተሰቦቻችን እንቀላቀላለን በሚል ተስፋ ውስጥ የነበሩ ወታደሮች ምርኮኞች ናቸው በድሮን ጥቃት እየተገደሉት። ከእንግዲህ 30 ንጹሐን ተገድለዋል ነው የሚለው መግለጫው። በዚህ ቀይ መስቀል በተደጋጋሚ ተጠይቆ ምርኮኞቹም ወደ ቤተሰቦቻቸው ለመሄድ ተስፋ ነበራቸው። በዚህ ላይ 6 እነሱን ሲጠብቁ የነበሩ የፋኖ አባላትም እንደዚሁ በድሮን ጥቃት ስለመገደላቸው፣ 5 ሲቪሊያን ስለመገደላቸው ከነዚህ ውስጥ ደግሞ አንዱ ፋኖ እንግዲህ ላይ በመግቢያው የተገለጸው ፋኖ ተስፋዬ መካሻ የአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ብሔራዊ ኃይል አንድነትን ለማምጣት ጥረት እያደረጉና ይህንን ለማየት ጉጉት ከነበራቸው መካከል አንዱ ይገኝበታል ብሏል። 16 ሰዎች ከባድ ቁስለኛ ሲሆኑ 3 ሰዎች ቀላል ቁስለኛ ሆነዋል። በአጠቃላይ እንግዲህ ወደ 50 ሰዎች ናቸው በዚህ የድሮን ጥቃት ጉዳት እየደረሰባቸው። ከዛ ባሻገር ወደ አካባቢ የገባ እግረኛ ኃይልም 5 ሲቪሎችን እንደዚሁ በተለያዩ ቀበሌዎች እንደዚሁ ሲቪሎችን ገድሏል። ሂድ ቀበሌ እንዲሁም ደግሞ ግልጥ በረት ተብሎ የሚጠሩት አካባቢዎች 8 ንጹሐን ሲገደሉ በአገዛዙ 25 አርሶ አደሮች ደግሞ ከዚሁ ከራስ አካባቢ ታፍነው ተወስደዋል። 15 አርሶ አደሮች እንደዚሁ በአበያ ደብር፣ ግልጥ በረት እንዲሁም ደግሞ መዲናና ጠደቻ ተብሎ በሚጠሩ አካባቢዎች የደረሰ አዝመራቸው በመንግስት ወታደሮች ተዘርፎባቸዋል። መግለጫው እንግዲህ የደረሰው ጉዳት ይህንን ይመስላል። ሌላው አዲስ መረጃ በአማራ ክልል የሚደረጉ የህዝብ መድረኮች ላይ ብሶታቸውን የሚያሰሙ ሰዎች እየተመለመሉ እንዲናገሩ እንዲደረግ በብልጽግና በኩል የፕሮፓጋንዳና የሚዲያ ስምሪት መሰጠቱ ታውቋል። እንግዲህ ዛሬ የወጣው መረጃ እንደሚያሳየው እነዚህ በተለይ ፋኖ በድሎናል፣ ፋኖ ጉዳት አድርሶብናል በሚል በየመድረኮቹ እንዲናገሩና በሚዲያ ንግግሮቻቸው በቀጥታ እንዲተላለፉ የሚደረጉ ሰዎች በብልጽግና ባለስልጣናት በየአካባቢው እንዲመለመሉ ከለላና ጥበቃ እንደሚሰጣቸው እንደዚሁ አበልና ድጋፍም እንደሚደረግላቸው ቃል የተገባላቸው እንዲሁም ደግሞ ከዚህ ጋር በተያያዘ ዋስትናም በብልጽግና በኩል የሚሰጣቸው ሰዎች ምልመላ እንዲደረግ መታዘዙ ነው የታወቀው። በዚህ ሁኔታ እንግዲህ ንግግራቸው በሁሉም ሚዲያዎች እና የሚዲያ አማራጮች በሙሉ እንዲሰራጭ ብልጽግና ማህበራዊ ሚዲያ ሰራዊት ይህንን የሚወጡ ንግግሮቻቸውና ቪዲዮዎቻቸውን በየቆራረጡ በሁሉም ማህበራዊ ሚዲያዎች እንግዲህ ፌስቡክም፣ ቴሌግራምም፣ ዋትሳፕም፣ ዩቲዩብን፣ ቲክቶክን ጨምሮ በሁሉም ማህበራዊ ሚዲያዎች ላይ እንዲሰራጭ ትዕዛዝ ተሰጥቷል። ዛሬ በደቡብ ወሎ አምባሰል እንደዚሁ ስብሰባ ይደረጋል። ከዚህ ጋር በተያያዘ እንግዲህ ለዚሁ ቀደም ብሎ በአካባቢ የብልጽግና ባለስልጣናት ይህንን የሚናገሩ ሰዎች ስለመመልመላቸው የመረጃ ምንጮቹ ገልጸዋል። ይህንን ስብሰባ ለማድረግ እንግዲህ የመከላከያ አመራሮችና የብልጽግና ባለስልጣናት እንደዚሁ ይገኛሉ። በስብሰባው የጸጥታ እና የፖለቲካ ባለስልጣናትን ደህንነት ለመጠበቅ በሚል በአካባቢው እና ፋኖ ስብሰባውን ሊበትነው ይችላል በሚል በአካባቢው ቀደም ብሎ በዙ 23 በሞርተር እና በድሽቃ የታገዘ ድብደባ በአካባቢው ተራሮች እየተደረገ ይገኛል። ከውጫሌ ከተማ በውጫሌ ከተማና በኦርጌሳ መካከል በሚገኙ አካባቢዎች ድብደባ እየተፈጸመ ይገኛል። ዛሬ ማልዳ ከውጫሌ ወደ አንጓት
እንዲሁም ደግሞ ወደ እምብስ ውሃ ተብሎ ወደሚጠሩት ቦታዎች የሞርተርና የዲሽቃ የዙ 23 ድብደባዎች እየተደረጉ ነው። በአካባቢው እንደዚሁ ከፍተኛ ወታደራዊ ስምሪት ተደርጓል። አበትና እንደዚሁም ደግሞ ሌሎቹን ከፍተኛ ተራሮች ጨምሮ በስብሰባዎቹ እንግዲህ ቀደም ብሎ እቅድ ወጥቶላቸው ነው ተበዳዮች በስብሰባው ላይ የሚናገሩት የሚሉት የመረጃ ምንጮቹ። በዚህ ንግግር ለማድረግ ከተስማሙ የክልሉና የዞን ባለስልጣናት እና ሚዲያዎች እንዲገኙ ይደረጋል። ስብሰባዎቹ በቀጥታ ይቀረጻሉ። የቀረጻ መርሃ ግብር እየተደረገ በዚህ ሁኔታ በሁሉም የክልሉ አካባቢዎች ይሄ የሚዲያና ፕሮፓጋንዳ እንዲሰራ ብልጽግና ባለስልጣናት ሰዎችን እየመለመሉ ለስብሰባው እንዲያቀርቡና በደል ደርሶብናል የሚሉ ሰዎች እንዲናገሩ የማግባባትና የመገፋፋት ስራዎችም ጭምር እየተሰሩ ነው ያሉት። ከዚህ ጋር በተያያዘ ተናጋሪዎቹ በፋኖ ደረሰብን በሚሉት በደል ከተናገሩ በኋላ ከለላ እንዲሁም ደግሞ መሳሪያም ጭምር እንደሚሰጣቸው ቃል ተገብቶላቸዋል። ከዚህ እንደዚሁ ካሳና ማበረታቻ ክፍያዎችም ይደረግላቸዋል ተብለው ነው በሚዲያ እንዲናገሩ እየተደረገ ያለው። በዚህ መንገድ ህዝቡ ራሱ እየተናገረ ነው በሚል ፋኖን ከህዝብ ለመነጠል አዲስ የሚዲያና የፕሮፓጋንዳ ዘመቻ ሆኖ ታህሳስና ጥር ወራት ላይ በሁሉም አካባቢዎች የህዝብ መድረክ በሚል ስብሰባዎች እንዲደረጉ በዋና ዋና ቦታዎች ደግሞ እናረጋ ከበደም እየተገኙ እንደዚሁ ይህንን ቀረጻ እንዲያደርጉ ነው እንግዲህ አቅጣጫ የተሰጠው። ሌላው ወደ አዊ ዞን የሚወስደን መረጃ ነው። በአዊ ዞን በአዲስ ቅዳም ከተማ በተፈጸመ ድንገተኛ የቦምብ ፍንዳታ ጉዳት መድረሱ ታውቋል። ፋኖ ታህሳስ 20 2018 ምሽት 2 ሰዓት ተኩል የብልጽግና ባለስልጣናት በተሰበሰቡበት ቦታ ያነጣጠረ የቦምብ ፍንዳታ አድርሻለሁ ብሏል። በቦምብ ፍንዳታው እንደዚሁ ጉዳት ደርሷል። ጉዳት የደረሰባቸው የብልጽግና ባለስልጣናት ነው የሚለው ለሕክምና ወደ እንጅባራና እዛው አካባቢ ወዳሉ የሕክምና ጣቢያዎች ገብተዋል ብሏል። ከዚህ በኋላም በተመሳሳይ ልዩ ኦፕሬሽን ደግሞ ዘመቻ የብልጽግና ባለስልጣናትና ወታደራዊ መሪዎች ላይ ያነጣጠሩ ጥቃቶችን እፈጽማለሁ ብሏል። የአካባቢው ፋኖ ባወጣው መግለጫ ወደዚሁ ምዕራብ ጎጃም ደንበጫ ስንሄድ ደንበጫ ከሌሊት ጀምሮ በተለያዩ ገጠር አካባቢዎች ወታደራዊ ስምሪትና ውጥረት መኖሩን ዛሬ ከአካባቢ የወጡ መረጃዎች ገልጸዋል። ከሌሊቱ 10 ሰዓት ጀምሮ የጨረቃ ገሊላ ዋድ ወደ ተባሉ አቅጣጫዎች ከደንበጫ ከተማ አዲስ ስምሪት መሰጠቱን ተከትሎ ነው በአካባቢው ውጥረት እየተቀሰቀሰው። ወደ የጨረቃና ዋድ የተንቀሳቀሰው የመንግስት ኃይል ተመልሶ ወደ ከተማው ገብቷል። መከላከያ፣ አድማ ብተናና ሚሊሻ በሌላው አካባቢ ያለው እንቅስቃሴ ግን እንዳለ ነው። ውጥረቶችም አሉ። በዚሁ ወደ ፍኖተ ወደ ሞጣ ቀጠና ስንሄድ በሞጣ ቀጠና ከሰዴ ወረዳ ምስራቅ ጎጃም ማለት ነው። ሰዴ ሌላም ቦታ ይገኛል፣ ደቡብ ጎንደርም። ከሰዴ ወረዳ በሌሊት ለዘመቻ የወጣ የመከላከያ ኃይል ጋር ዛሬ ማለዳ በተደረገ የደፈጣና የግንባር ውጊያ ጉዳት ደርሷል። ከሌሊቱ 10 ሰዓት ጀምሮ ከሰዴ ከወረዳው ማለት ነው ወደ አንድነት ማርያም ተብሎ ወደሚጠራው አካባቢ ለስምሪት እንቅስቃሴ ላይ በነበረ መከላከያ ነው ተሚ ወንዝ ተብሎ የሚጠራ አካባቢ የደፈጣ ጥቃትና እንደዚሁም መደበኛ ውጊያ የተደረገው። ይህንን ተከትሎ እንግዲህ ወደ ፋኖ ቀጠና ለመንቀሳቀስ እቅድ ይዞ የነበረው መከላከያ ከደፈጣ ጥቃትና ከግንባር ውጊያ በኋላ ወደ ኋላ መመለሱን የመረጃ ምንጮቹ ገልጸዋል። የደረሰው ጉዳት በዝርዝር አልታወቀም። የጥቃት የተፈጸመው መከላከያ ወደ ሸለቆው ከገባ በኋላ ፋኖ በደረሰው መረጃ እንደዚሁ ሁነኛ መሬት ወይም ደግሞ ገዥ መሬት ይዞ ነው ጥቃት የፈጸመው ተብሏል። የጉዳት ሁኔታ እየተጣራ ነው። የጉዳት መረጃዎች እንደደረሱ ወደ እናንተ መልሼ የማደርስ ይሆናል። ወደ ምዕራብ ወሎ የሚወስደን መረጃ ላስከትል። ምዕራብ ወሎ በወግዲ ወረዳ በለሚ ዘመቻ ወይም ደግሞ ለሚ ኦፕሬሽን ባለው ፋኖ በዚህ ዘመቻ በፓራ ኮማንዶ የአድማ ብተና እንዲሁም ደግሞ የፖሊስና የሚሊሻ አባላት ሙትና ቁስለኛ መሆናቸውን ይህንን ገልጿል። ይህንን በፈጸምነው ዘመቻ ይህንን ጉዳት አድርሰናል ሲል ፋኖ ከዚህ ጋር በተያያዘም እንደዚሁ በብልጽግና የጸጥታና የፖለቲካ አመራሮች ላይ ሌላ ጣጣ መጥቷል። በጥቃቱ 18 የፓራ ኮማንዶ እና የፖሊስ አባላት ሁለት የፖሊስ አባላት በአጠቃላይ 20 የሚሆኑ ሞትና ቁስለኛ ሆነዋል። ይሄ ለሚ ኦፕሬሽን የተባለው ለሚ ተብላ የምትጠራ ቦታ ከወግዲ ወረዳ ወጣ ብሎ ካቢ በተባለ ቦታ ላይ የተፈጸመ ጥቃት ነው። ይህንን ተከትሎ
የብልጽግና ባለስልጣናት በቁጥጥር ስር መዋላቸውን ፋኖ አስታውቋል። የብልጽግና ባለስልጣናት በቁጥጥር ስር እየዋሉት በመከላከያ አየር ወለድ ኮማንዶ እንደሆነ ተገልጿል። 19 የሚሊሻ አባላት ታስረዋል። እንዲሁም ደግሞ የወረዳው 4 የብልጽግና ባለስልጣናትና የወረዳው የሚሊሻ ኃላፊም እንደዚሁ ታስረዋል። ይህም በሰራዊቱ ላይ ጉዳት እንዲደርስ ለፋኖ መረጃ መስጠት ከፋኖ ጋር አብራችሁ በመስራት ነው ይህንን ያደረጋችሁ ሲል ነው መከላከያ በቁጥጥር ስር እያዋላቸው እነዚህን የብልጽግና ባለስልጣናት በጥቃት እንዲፈጸም አድርጋችኋል፣ ለፋኖ መረጃ ሰጥታችኋል ተብለው ነው እንግዲህ የወረዳው አስተዳዳሪና የመከላከያ አዛዡ በአንድ ቡድን በመሆን ነው እነዚህ በቁጥጥር ስር እንዲውሉ ያደርጓቸው። በትክክል ከፋኖ ጋር መረጃ ኑሯቸው ተለዋውጠው ነው የሚለው ጉዳይ የተረጋገጠ አይደለም። ሆኖም ግን እዛው ባለው ግፊት ምክንያት እንደዚሁ እንግዲህ አንዱ የብልጽግና ባለስልጣን ሌሎቹን ለማጥቃት መከላከያን ይጠቀማል፣ ጥቆማም ይሰጣል። የጥቅም ሽኩቻቸውን በዚህ መንገድ ያደርጋሉ። ለማንኛውም በአጠቃላይ እንግዲህ ከ23 በላይ የሚሊሻና የወረዳው ባለስልጣናት በቁጥጥር ስር ውለዋል። የሚሊሻ ጽሕፈት ቤት ኃላፊውም ይገኝበታል። ወደ ደብረ ታቦር ደቡብ ጎንደር የሚመልሰን መረጃ ላስከትል። በደብረ ታቦር ዙሪያ ማህደረ ማርያም ዙሪያ ትላንትና መሻሹ እንደዚሁ ለስምሪትና ለዘመቻ ለቅኝት ከወጣ መከላከያ ጋር ውጊያ ተደርጓል። መገንጠያ፣ ዮሐንስ፣ አዱይ፣ ገብሬ ምንጭ እንዲሁም ደግሞ ማህደረ ማርያም ተብሎ በሚጠሩ በሁለት አካባቢዎች ነው ውጊያ የተደረገው። ለሁለት ሰዓታት የቆየ ተኩስና ውጊያ ተደርጓል። በውጊያና በተኩሱ የደረሰው ዝርዝር ጉዳት አልታወቀም። ከዚህም ቀደም ብሎ እንደዚሁ በዚሁ አካባቢ ውጊያ መደረጉ ከሁለት ቀናት በፊት ይታወቃል። በዚሁ በጉና ቀጠና እንደዚሁ ደብረታቦር ማለት ነው። በጉና ቀጠና ከጋሳይና ከክምር ድንጋይ የተንቀሳቀሰ መከላከያ አድማ ብተና ሚሊሻ ጋር ውጊያ ተደርጓል። ለግዳጅ በወጣበት ቦታ ነው እንግዲህ ሁለት ቦታዎች ላይ ደፈጣ ጥቃትና የግንባር ውጊያ የተደረገው። የፋኖ የክፍለ ጦር ማዘዣ ጣቢያዎችን ለመቆጣጠር በሚል ከሁለቱም ከተሞች በሌሊት ከወጣው መከላከያ አድማ ብተናና ሚሊሻ ጋር በተደረገው ውጊያ ጉዳት ደርሷል። በጉዳቱ እንግዲህ የሚሊሻ አባላት በ7 የሚደርሱ የሚሊሻ አባላት ሲሞቱ ሌሎች ቆስለዋል ነው የሚሉት የዓይን እማኞች። ይህ ከሆነ በኋላ እንደገና ወደኋላ ተመልሰዋል ብለዋል። ትላንትና ታህሳስ 21 2018 ነው ይሄ የሆነው። በየዙ 23 የሞርተር ድብደባዎችም እንደዚሁ ነበረ። ድሽቃና እግረኛ በአካባቢው እንደዚሁ ድብደባ አድርጓል፣ እንቅስቃሴም አድርጓል። ዘመቻው ግን በአጸፋ ምላሽ ተመልሷል ነው እየተባለው። ወደ ሌሎች መረጃዎች ስቀጥል ወደ ባህር ዳር ዙሪያ አቸፈር አካባቢ ያለው መረጃ አስከትላለሁ። በገደብ ተነስቷል። ፋኖ ጥሎት የነበረውን ገደብ ማንሳቱን አስታውቋል። በአቸፈር ቀጠና ከዱር ቤቴ ቁንዝላ እንዲሁም ደግሞ ከባህር ዳር ጭንባ ቁንዝላ፣ ከዱር ቤቴ ዝህብስት እንዲሁም ደግሞ ከዱር ቤቴ ሐሙሲት፣ ከዱር ቤቴ ዲላሞ አካባቢዎች ከዱር ቤት ተነስተው ወደ እነዚህ አካባቢዎች የሚንቀሳቀሱ መንገዶች ላይ የተሽከርካሪ ገደብ ባለፈው ሳምንት በፋኖ መጣሉ ይታወቃል። ከታህሳስ 21 ከትላንት ጀምሮ ግን እነዚህ የተጣሉ ገደቦች እንዲነሱ በፋኖ መወሰኑን ፋኖ ባወጣው መግለጫ አስታውቋል። ቀደም ብሎ በአካባቢ ባለው የጸጥታ እንዲሁም ደግሞ የተለያዩ ጉዳዮች ምክንያት ተጥሎ የነበረው ገደብ የተነሳው አንዳንድ መሻሻሎች ስላሉና በቀጣዩ በዓሉን ገናን ምክንያት በማድረግ የማህበረሰቡን እንቅስቃሴ ግምት ውስጥ በማስገባት እንደሆነ ገልጿል። ይሄ እንግዲህ ከአካባቢው እየወጣ መረጃ ነው። ወደ ራያ የሚወስደን መረጃ አስከትላለው። በራያ ቀጠና ራያ ባላ 3 ወጣቶች በህወሓት ታጣቂዎች በጥይት ተመተዋል። ትላንትና ከምሽቱ 3 ሰዓት ላይ 3 ወጣቶች በጥይት የተመቱት ራያ ባላ ከተማ ሲሆን የተመቱበት ዋና ምክንያት ደግሞ አማራ ነን ትላላችሁ፣ የአማራ ወጣቶችን በአካባቢው ታደራጃላችሁ በሚል በህወሓት ታጣቂዎች ነው በአርሚ 24 ይሄ የጥይት ጥቃት የተፈጸመው። ከነዚህ መካከል ጋሻው ኃይሉ፣ አሰፋ አበበ፣ ሻምበል ንጉሱ ብርሃኑ ምሽቱ 3 ሰዓት ላይ በጥይት ተመቱትና ከባድ ጉዳት የደረሰባቸው ናቸው። በአማራነታቸው ምክንያት የተፈጸመ ጥቃት ነው የሚሉት የመረጃ ምንጮቹ። እየቀሰቀሳችሁ ነው፣ ወጣቱን ህወሓቶችና የህወሓት ታጣቂዎችን እንዲቃወም እንደዚሁ እያደራጃችሁ ነው በሚል በህወሓት ታጣቂዎች ነው ይሄ ጥቃት ተፈጸመባቸው። ሁለቱ ከባድ ጉዳት ደርሶባቸዋል። ወዳቸውና ደረታቸው አካባቢ በጥይት የተመታ መሆኑ ከፍተኛ ደም ፈሷቸዋል። አሁን አለማጣ ሆስፒታል ይገኛሉ። ሁለቱ የቀዶ ጥገና እየተሰራላቸው ነው። ለከፍተኛ ሕክምናም ሊላኩ እንደሆነ የመረጃ ምንጮች ገልጸዋል።
በተመሳሳይ ኮረም ከተማ ሁለት ሹመኞች ተይዘው ተወስደዋል። በህወሓት ታጣቂዎች ነው እነዚህም የተወሰዱት። አንደኛው ሙልጌታ ካሴ ይባላል። የትምህርት ጽሕፈት ቤት ኃላፊ ሲሆን በህወሓት ታጣቂዎች ተይዞ ወደ ካምፕ ተወስዶ ታስሯል። ሁለተኛው የኮረም ከተማ ሚሊሻ ጽሕፈት ቤት ኃላፊ ሲሆን ስሙ ደግሞ ሙፌ አሊ ይባላል። እሱም በህወሓት ታጣቂዎች ተይዞ ተወስዷል። አለማጣ ከተማ ከብተራ ተብሎ የሚጠራው አካባቢ ህወሓት ታጣቂዎች ንብረት እየዘረፉ ድብደባ እየፈጸሙ እና ቀረጥ በሚል የእጅ ሞባይል ጭምር እየነጠቁ መሆኑን የመረጃ ምንጮቹ ከአለማጣ ገልጸዋል። በትግራይ በአጠቃላይ እንደዚሁ ወታደራዊ ስምሪትና ወታደራዊ ትዕዛዝ ተሰጥቷል። በትግራይ የሚገኙ የህወሓት ወታደራዊ ፓትሮሎች ወይም ደግሞ ታጣቂዎች የሚጠቀሙባቸው ወታደራዊ ተሽከርካሪዎችና ፓትሮሎች አዲስ ትዕዛዝ ተላልፏል። ይኸውም የፓትሮሎቹ ተሽከርካሪዎቹ ታርጋ ቁጥራቸው ኮድ 04 የሚለው ኮድ 02 ተብሎ እንዲቀየር ነው ትዕዛዝ የተሰጠው። በተመሳሳይ ፓትሮሎቹ ተመሳሳይ ቀለም እንዲቀቡና በአዲስ በዛሬ ጀምሮ ይህንን ቀለም ተቀብተው ወደ ስራ እንዲገቡ ትዕዛዝ ተሰጥቷል። ምክንያቱ ምን እንደሆነ የታወቀ ነገር የለም የሚሉት የመረጃ ምንጮቹ፣ ምክንያቱ ግን ከወታደራዊ ዝግጅት ጋር የተያያዘ ሊሆን ይችላል ሲሉ ይህንን ገልጸዋል። እንግዲህ ያው ያለው ውጥረትና ተያያዥ ጉዳይ ያው በትግራይ ይታወቃል። በነገራችን ላይ ጌታቸው ረዳ ያው በየሚዲያዎቹ እየቀረበ ይናገራል። ያው ጌታቸው እንግዲህ ተናጋሪ ከሚባሉ ሰዎች እንዲሁም ደግሞ ከሚደመጡት መካከል አንዱ ነው። አሁን በኢትዮጵያ ውስጥ ካሉት በብልጽግናም በተቃዋሚም በየትኛውም ካሉት ውስጥ ሚዲያ ላይ ብዙ ተከታዮች ወይ ደግሞ ብዙ ሰዎች ሀሳቡን እስከ መጨረሻው ከሚሰሙት ሰው መካከል ይገኛል። በቅርቡ በአገር ውስጥና በዓለም አቀፍ ሚዲያዎች ጭምር እየቀረበ ጌታቸው እየተናገረ ነው የሚገኘው። የጌታቸው ንግግሮች ዋና ዓላማ እንግዲህ አንዳንድ ትርክቶችንም እንደዚሁ ሽፍት ለማድረግ ዓላማ የያዘ ይመስላል። ለምሳሌ አብይ አህመድን በትግራይ ጦርነት ከነበረው አጠቃላይ ሁኔታ አንጻር ከተጠያቂነት ለማዳን አንዳንድ ትርክቶችን ማሻሻያ አድርጓል። ጌታቸው ነው እንግዲህ አብይ አህመድን የትግራይ ጄኖሳይደር እና ጄኖሳይድ ፈጽሟል በሚል ለዓለም ሚዲያዎች ሲያስተዋውቅ ክስ ሲያቀርብ የነበረው። አሁን ደግሞ እንግዲህ ሻቢያና ፋኖ ናቸው ወደሚል ጉዳዩን አብይን ከዛ እያወጣው ነው። አብይ ይሄ ጉዳይ ጥቃት እንዳይደርስ ይሄ ችግር እንዳይመጣ መክሮን ነበረ በሚልና እኛ ምክር ባለመስማታችን ነው አብይ አህመድ ይህንን ያደረገው በሚል እንግዲህ እሱ ከኃጢአቴን ንስሐ ገብቼ ታጥቤያለሁ፣ አሁንም ግን ንስሐ ያልገቡና ገና ኃጢአት ውስጥ የሚገኙ ጓደኞች አሉኝ በሚል በእነዚህ እንግዲህ ሁለት ስሌቶች በተለይ በህወሓት እሱ ቁሞ ቀር መሀይምና ኋላ ቀር በሚላቸው ላይ ያነጣጠሩ የፕሮፓጋንዳ ስራዎችን ነው እየሰራ የሚገኘው። ጌታቸው ረዳ ከነዚህ መካከል የአንድ ትርክት ሌላ ይዞት የመጣው የደቡብ አፍሪካውን የፕሪቶሪያውን የሰላም ስምምነት ለመፈራረም እኔ ሲሄድ እጃችን አውጣን ከመጥፋታችን በፊት ተብዬ ነው የሄድኩት ይላል። ይሄ በእርግጥ ትክክል ነው። ከዛ በኋላ ግን አንድም የአሁን ያሉት ኋላ ቀር አመራሮች የፕሪቶሪያውን የሰላም ስምምነት አንዱም አላነበበው በሚልና በደመነፍስ ነው ስለ ፕሪቶሪያ የሰላም ስምምነት የሚያወሩት የሚልም እዚሁ እንግዲህ አዲስ መከራከሪያ ይዞ መጥቷል። እንግዲህ ምን እንደሚልና ያው ብዙ ሰው አንብቦታል። ምን እንደሆነና መንፈሱ እንደሆነ ጌታቸው ባያስረዳም በዋና ዋና ጉዳዮችን ጌታቸው አብይን መከላከል እንዲሁም ደግሞ በነ ደብረ ጽዮንና ኋላ ቀር በሚለው ቡድን ላይ ያነጣጠረ ዘመቻ በሁሉም ሚዲያዎች ላይ ይዞ መጥቷል። የት ድረስ ይሄዳል አብሮ የሚታይ ነው የሚሆነው። ጌታቸው በነገራችን ላይ የሚያነሳቸው አንዳንድ ጉዳዮች ህወሓትን በተመለከተ መሰረታዊና ትክክለኛ ቢሆኑ እየቀረበበት ያለው አውድ ግን ያው እንግዲህ አብይን ከዛ ጉዳይ ነፃ ለማድረግ የታሰበ መሆኑ ያው ጉዳዩን የሚጋጭ አድርገዋል እንጂ መቼም ህወሓትን ከጌታቸው በላይ የሚያውቅ ወይም ደግሞ ከጌታቸው በላይ ስለ ህወሓት ሊናገር የሚችል ሰው አይኖርም። ጌታቸው የህወሓት ሊቀመንበር ነው። እንግዲህ በታሪክ ምክትል ሊቀመንበር እስከመሆን ድረስ የደረሰ ነው። ስለዚህ ስለዛ ድርጅት ሲያወራ ጌታቸው ትክክልም ቢሆን ግን ይህንን አጀንዳ ግን ያመጣው ከወቅታዊ ጉዳይ አብይን ከማውጣት አንጻር መሆኑ ጉዳዩን አነጋጋሪ አድርጎታል። ለማንኛውም የአማራ ማህበር በአሜሪካ በአማራ ክልል እየተደረገ ባለው ጦርነት 14000 ሰዎች ሰላማዊ ሰዎች መገደላቸውን 5000 የሚሆኑ ደግሞ መቁሰላቸውንና 13524 የሚሆኑ ደግሞ መታሰራቸውን እንደዚሁ ካሁን በፊት ባወጣው ሪፖርት ገልጿል። ዓለም አቀፍ ሚዲያዎች ይህንን አሃዛዊ መረጃዎች ወስደው እንደዚሁ በሪፖርቶቻቸው አካተው ይዘው ወጥተዋል። በፈረንሳይኛ የታተመ ኢንተርናሽናል ሚዲያ የተባለ ጋዜጣ ይህንን ዘገባ በስፋት ይዞ ወጥቷል። ፈረንሳይኛ የምትችሉ እንዲሁም ደግሞ በጎግል በመታገዝ ወደ እንግሊዝኛ እና ወደ ሌሎች ቋንቋዎች በመለስ ልታነቡት ትችላላችሁ።
ወደ ጋምቤላ የሚወስደን መረጃ ላስከትል። በጋምቤላ ባለፈው ሳምንት በነበረው ግጭትና ውጊያ ከደቡብ ሱዳን ወደ ኢትዮጵያ 2000 በላይ ታጣቂዎች ስለመግባታቸው አንድ አካባቢው የኢትዮ ፎከስ የመረጃ ምንጭ ገልጿል። ከደቡብ ሱዳን ወደ ኢትዮጵያ ከገቡት 2000 ታጣቂዎች እስካሁን ድረስ አንድ የሚወጣ ታጣቂ የለም። በኢትዮጵያ ውስጥ ሰርገው ቀርተዋል ነው የተባለው። የቡድን መሳሪያና የነፍስ ወከፍ መሳሪያዎችን በመያዝ በጋምቤላ በነበረው ግጭት ሁለቱም ጎሳዎቻቸውን ለማገዝ ከደቡብ ሱዳን ከመጡት ውስጥ የደቡብ ሱዳን የጸጥታ ሰዎችም ጭምር ይገኙበታል። ከነዚህ 2000 ታጣቂዎች አብዛኞቹ የኒወር ጎሳዎች ሲሆኑ ሌሎቹ ደግሞ የተወሰኑት የአኝዋክ ጎሳዎች ናቸው። ከደቡብ ሱዳን በኢትዮጵያ የሚገኙ ጎሳዎችን ለመርዳትና በግጭቱ ለመሳተፍ የገቡት እስካሁን ድረስ አልወጡም ነው የተባለው። ወደ አፍሪካ ቀንድ መረጃችን ስንሄድ በአፍሪካ ቀንድ ሶማሊያን የተመለከተ መረጃ ይገኛል። ያው ሰሞኑን እስራኤል ለሶማሌላንድ የሰጠችው እውቅና በአፍሪካ ቀንድ ያው አዲስ መነጋገሪያና ጂኦፖለቲካው ላይ የፖለቲካ የኃይልና ወታደራዊ አሰላለፍ ለውጥ ይዞ እየመጣ ነው የሚገኘው። ትላንትና በሞቃዲሾ ለሚገኙ የውጭ ዲፕሎማቶች የሞቃዲሾ የውጭ ጉዳይ ሚኒስትር ዴኤታ ማብራሪያ ሰጥተዋል። እንግዲህ አስገዳጅ የህዝብ ዝውውርም ሆነ ሌሎች ባዕድ ሀገራት በፍጹም የጦር ሰፈር ግንባታ እንዲያደርጉ አልፈቅድም በግዛቴ ብላለች ሞቃዲሾ። ይህ ማለት ሶማሌላንድም ፑንትላንድንም ጨምሮ በሁሉም ግዛቴ ናቸው የምትላቸው አካባቢዎች የሰዎች አስገዳጅ ሰዎች ዝውውር ያው ፍልስጤሞች ወደ ሶማሌላንድ ይሰፍራሉ የሚለውን ነው። እንዲሁም ደግሞ የባዕድ ሀገራት የጦር ሰፈር ግንባታ እስራኤል በሶማሌላንድ የጦር ሰፈር ልትገነባ ትችላለች ከሚለው ጋር በተያያዘ ነው። ሶማሊያ በውጭ ጉዳይ ሚኒስትሯ በኩል ትናንትና እስራኤል ለሶማሌላንድ የሰጠችውን እውቅና ውድቅ አድርጋለች። ሞቃዲሾ ለሚገኙ የውጭ ዲፕሎማቶች በሰጠችው ማብራሪያ የሶማሊያን ህገ መንግስት የሚጥስ የአፍሪካ ህብረትን ቻርተር የሚጥስ የተባበሩ መንግስታት ድርጅትን እንደዚሁ ቻርተር የሚጥስ እንዲሁም ደግሞ የአፍሪካ ህብረት መስራች የሆነችው ሶማሊያን እንደዚሁ እንግዲህ መብቷን እየጣሰ ውሳኔ ነው እስራኤል የወሰነችው። ይሄ እንግዲህ ከባድ የጣልቃ ገብነት እንደሆነ አብራርታለች ሶማሊያ እንግዲህ ለፍልስጤማውያንም ያላትን ድጋፍ እንደምታረጋግጥና ከጎናቸው እንደምትቆም ከገለጸች በኋላ የእስራኤል ውሳኔ በአፍሪካ ቀንድና ቀይ ባህር ቀጠና ከባድ አለመረጋጋት ይዞ ይመጣል ስትል ተናግራለች። ሶማሊያ ሉዓላዊ ድንበሬንና ሉዓላዊ ግዛቴን ለማስከበር የትኛውንም እርምጃ ለመውሰድ እገደዳለሁ፣ ዲፕሎማሲያዊና ወታደራዊ እርምጃዎችን በሶማሌላንድ ላይ ወስዳለሁ ብላለች። እንግዲህ አቅም ካለ አብሮ የሚታይ ጉዳይ ነው የሚሆነው። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ